ጆኒ ተበቀልልኝ ስታገኘው እና እንደምታዩት ደግሞ ይሄን ውድድር ለማስፈጸም መላጣዬ ከዚህ እዚህ ደርሷል። ያው ስትራግል ነበረው ነው ባጭው። ይሄ ጆጆ ነው ጁጁ የሚባለውን ሰውዬ ላጥ አርግቶ ውጦት በ16 ሊትር አወራርዶት 8 ጁስ ላይ ላይ ጨምሮበት በሶስት ወር ውስጥ እርግጠኛው የምነግራችሁ ጀለስ ሀሳቡን ይቀይራል። ጀለስ ማን እንደሆነ ገብቷችኋል። አንድ ቀን ይሄን መሰለ ክትፎ ሳይበላ ሊሞት ነው። አረ እስከዛ ምግብ ብላ 3 ወር ነው ያለ። ይሄ ቪዲዮ እኔና ሴዶነን ማለት ነው ከዚህ በፊት ዘርሮኝ መሬት ላይ ጥሎኝ 1 ሳምንት ከዛ በላይ ተኝቻለሁ ማለት ነው። በሱ ምክንያት ጉዳት አድርሶብኝ ከ1 ሳምንት በላይ ተኝቻለሁ እና ማለት ነው ጆኒ ተበቀልልኝ ስታገኘው እሱ ምናልባት ልብ ኖሮት ከመጣ አንተ ጋር ድፍረቱ ኖሮት ከመጣ በእናት ለኔም ተበቀልልኝ በእናት። እና እንደምታዩት ደግሞ ይሄን ውድድር ለማስፈጸም መላጣዬ ከዚህ እዚህ ደርሷል። ያው ስትራግል ነበረው ነው ባጭው። ውድድሩ በተባለለት ቀን ይካሄዳል። የሚቀጥለው ሳምንት ቅዳሜ ውድድሩ ይካሄዳል። በሩ ከ11 ሰዓት ጀምሮ ክፍት ነው። ውድድሩ አይካሄድም ብላችሁ ለምታስቡ ሰዎች ያው ምስክር የነገርኳችሁ ነው። አዘጋጁኛ ነን። ስለዚህ ያው ይዘጋጃል። ስቴይ ቲዩንድ። ትኬት ከዛሬ ማታ ጀምሮ በአዋሽ ፕሮ መግዛት ትችላላችሁ። እንዳያልቅባችሁ ግን ሴዶ አሲዛለሁ። አዋ ማሬ ይሄ ጆጆ ነው ጁጁ የሚባለውን ሰውዬ ላጥ አርግቶ ውጦት በ16 ሊትር አወራርዶት 8 ጁስ ላይ ጨምሮበት 4 ኪሎ ጥሬ ስጋና 8 ኪሎ ክትፎ የሚበላ ሰውዬ ይሄን መልእክት ለጆኒ አድርሱልኝ። ሳይዶ እንደ ንቃተ መስሎ በእንቁላል ልመተው ብሞክር ተቀብሎ ነው የሚበላብህ። ትምላለህ እዚህ ውድድር ላይ አሁን ቅድም ጆም ስጠይቀው ስለኛ ነበር በፍጹም አይገኝም ነው ስለኛ ነበር። ትምላለህ ትገኛለህ እርግጠኛ ነህ? ለምን አልነግርሽም? ውድድሩን ለማክሸፍ ራሳቸው እየሰሩ ነው። ቪዲዮ ላይ ሪፖርት እያደረጉ ነው። ለምን አንድ እውነት አልነግርሽም ማለት ነው። እኔ እንድገጥም አይፈልጉ እንደምገለው ስለሚያውቁ ማለት ነው። እርግጠኛ ነህ? አዎ አይ አም ሹር ነው ገላግለዋለሁ። አሁን አድዋ ላይ ከተካሄደ አድዋ በደም ነው የቆመው። እኔ ደግሞ የሱን ደም አፈሰውና አድዋ ላይ አንዲ ነው ምጎትተው ማለት ነው። ስለዚህ ያን ስላለ እንደውም ይኸውልሽ ቪዲዮ ላይ ሪፖርት እያስደረጉብኝ ነው ተባብረው እነሱ እኔ እንዳልገባ ማለት ነው። የ5 ሚሊዮን ብር ተስማማው ያልኩትን ቪዲዮ የሰራሁት ማታ 700,000 ሰው ምናምን አየው ጠዋት 7 ሰዓት ደቂቃው ለሊት ማለት ነው። ከዛ የለም ኮሚኒቲ ጋይድላይን ምናምን ይላል። ስለዚህ ሪፖርት አድርገው ነው እኔ እንድገባ አይፈልግ ምቀኛ ብዙ አለ ማለት ነው። ጆ ፈርቶ ነው ትላለህ ታዲያ እንደዛ ሪፖርት የሚያደርጉት ወይስ ሌሎች ናቸው? ሁሉም ፈርተዋል አንድ ላይ። ጌችም ከቢዝነስ እንዳይወጣ ፈርተዋል። ይሄም ፈርተዋል፣ አዘጋጁም ፈርተዋል፣ ህዝቡም ፈርተዋል። እኔ ደረቴ ነፍቼ ሲሄድ ምናምን ደስ አይላቸው እንደዛ ነው። እሺ ደይ በመጨረሻ ማስተላለፍ ፈልገው ልክ ካለ እንግዲህ እኔ አሁን ለእንቁራሪቷ ነው። እንቁራሪቷ ይሄን 3 ወርሽ በደንብ ተጠቀሚበትሽ። በደንብ ከተባላይ ተንከባላይ በፀሐይ በምኑ ዘና በይ መርቀኝ እንደፈለግሽ አውሪ ስለሴዶ ግን ያለሽ you have only 3 months in this planet. You should know this. King is here. እርግጠኛ ነኝ የዚህ ሰው አይኪው ቢለካ ከእንስሳት ዝቅ ይላል። እና ለምንድን ይሄ ዝቀት ይሄ ቀፎ ይሄ ከእንስሳት ዝቅ ያለ ሰው ለምንድን ነው ክብር የምትሰጡት? ነገች እዚህ ፋይቱ የምታዘጋጁ ሰዎች ምናምን የምር ለድንቁርና እውቅና እየሰጣችሁ ያላችሁ የሚመስለኝ ለድድብ ነው። የታወቀ ነው እንደማያሸንፍ የታወቀ ነው። አሁን ባለፈው ፋይቱ ራሱ ሲደረግ ዲስሪስፔክት ነበር ሲያደርግ የነበረው ተወዳዳሪዎቹን ምናምን ለውድድሩ እንኳን ክሬዲት አልሰጠም። ስሙት እዚህ ላይ ምን እንደሚል ምንድነው እየመጣችሁ ስለነዚህ ሁለት መሃይቦች ፋይት የምትጠይቁኝ? እኔ ንጉስ እኮ ነኝ፣ የወንዶች ንጉስ ነኝ። አመ ፕሮፌሽናል የተራ የመንገደኛ ፋይት እኔ ስድብ ነው፣ ማንቋሸሽ ነው፣ ዝቅ ማድረግ ነው። ለውድድሩ እውቅናም አልሰጠም። ይሄ እንስሳ ነው፣ ጤነኛ አይደለም። እኔ ጤነኛ ሊና አለው ያላስብ እንደ ሀገርም ለድንቁርናችን ቁንጮ ማሳያ ነው ይመስለኝ። 1.4 ሚሊዮን ፎሎወር አለውና ይሄን ፎሎ የሚያደርግ ሰው ከሱ ዝቅ ያለ ነው ብዬ ነው ማምነው እኔ። እና ለድንቁርናችን ማሳያ ነው። እና ይሄን ሰው እንዲወዳደር ማድረግ ለድንቁርናው እውቅና መስጠት ነው ወይ? ለድድብናው እውቅና መስጠት ነው ወይ? እንደማያሸንፍ የታወቀ ነው።
ይሄ ፋይተር አይደለም። አንድ ጡንቻ የሆነ ቦታ የሆነ አካባቢ አንድ የሆነች መስል አይኖርህም። ይሄ ማለት የሚታይ እንደ ስፖርተኛ ይሄ ስጋ በስጋ ጮማ በጮማ የሆነ ሰውዬ ግን ከሱ ዝቅ ላላችሁ ፎሎ የምታደርጉት ሰዎች ያሸንፋል ብላችሁ የምታምኑ ከሆነ እኔ ቤት አረጋለሁ። የፈለጋችሁትን ገንዘብ 2 እጥፍ ትበሉኛላችሁ። ፍፄ አሁን ጆኒና ሴዶ ጨዋታ ላይ ምን ይስተካከል የሚል ሀሳብ መጥቷል። ቃጭር ነው ይሄ። ሪንጉ ሰፋ ይበል። የባለፈው ጨዋታ ያጠረበት ምክንያት ሪንጉ ጠባብ ብሎ ነው። መሸሻ መሯሯጫ ጥጉን ይዘህ በተገሰግስ አንድ ደቂቃ ጨርስም። ሪንጉ ሰፋ ይበል። ሌላ ግልምጫ፣ ንክሻ ከተቻለ ስድብ ይጨመርበት። ዝም ብሎ በአንድ የወረደ ቦክስ ምንድን ነው? አገላጋይ ይኖር። አገላጋይ ጸግሽ የሰሞኑን የዜዶና እንዲሁም ደግሞ የጆ ፋይት ሊያደርጉ እንደሆነ ከ3 ወር በኋላ ሰምታልና ማን የሚያሸንፍ ይመስላል? እኔ ጆን ብዬ $500,000 አስይዛለሁ። የሚያስይዝ ካለ $500,000 ኮንፊደንስ ነው። ዝም ብላችሁ አንተ ማንን ነው ይሄ ደግሞ ምን እንደገረመኝ ታውቃላችሁ? ፋይቱ 3 ወር ጊዜ ተሰጥቷቸዋል። 3 ወር ይቆያል። በ3 ወር ውስጥ እርግጠኛው የምነግራችሁ ጀለስ ሀሳቡን ይቀይራል። ጀለስ ማን እንደሆነ ገብቷችኋል። ሀሳቡን ቅይር ነው የሚያደርገው። እኔ 3 ወር ቢሰጠኝ እኔ ራሱ ብቁ ሆኜ አልቀርብም እንዴ? ለፋይቱ 3 ወር ሙሉ ቢሰጠኝ እንኳን እንትናን አይደለም ማን ነው ስሙ እንኳን ሴዶን አይደለም ከጁኒ ጋር ፋይት ማድረግ አልችልም። 3 ወር እኮ በጣም ብዙ ነው። ይሄ ሰውዬ ግን በ3 ወር ውስጥ ሀሳቡን የሚቀይር ይመስለኛል። ለማንኛውም ወዳችኋለሁ። አበሻ ሰው አታውቅም። መቼ ነው ማን እንደሆነ አታውቅም። ዝም ብለህ ለፈልፋለህ። አገኘው ይሄ ቪዲዮ ለሰይዶ ነው። ሰይዶ ይኸው በአላህ ይዣለሁ፣ በመስጊዳችን በሐዲሳችን በነብያችን ሰለላሁ ዐለይሂ ወሰለም ይዣለሁ። እባክህን ይሄን ውድድር እንዳትወዳደር። እንዴት ልትል ቻልክ ልትለኝ ትችላል። እኔ ብዙ ውድድሮች ሲዘጋጁ እያየሁ ነው ያደኩት። ምክንያቱም ያደኩት አዲስ አበባ ስቴዲየም ነው። አትሌቲክስ ውድድር ሲዘጋጅ ነው እያየሁ ነው ያደኩት። ፉትቦል፣ መረብ ኳስ፣ አንድቦል፣ ቴኳንዶ፣ ቦክስ እያየሁ ነው ያደኩት እንዴት እንደሚዘጋጅ ማለት ነው። እና ይሄ ውድድር ዝግጅቱ አንተን ይጎዳል። እንዴት ካልከኝ አንተ እዚህ ደረጃ ለመድረስ የምትፈልገውን ለመሆን ብዙ የማትፈልጋቸውን መስዋዕትነቶችን ከፍለ ነው እዚህ ደረጃ የደረስኩት። አንዳንዶቹ ደግሞ የሚፈልጉትን ለመሆን በማይፈልጉት ላይ እየተረማመዱ ነው ያደጉት። ከዚህ ቀደምም ቶሚ በሌለው ነገር አሸማቀውት ለመፈመስ ብለው ቶሚ ዳንሰኛው በዚህ በኢትዮጵያ ላይ ያመጣውን ለውጥ የዳንስ ስፖርትን ታውቃለህ። አሸማቀውት እዚህ ደርሰዋል። አሁንም ደግሞ አንተ ብዙ ብሎኬቶችንም ሰብረሃል፣ ብዙ ቻሌንጆችንም ኢትዮጵያ በሃይማኖት በብሔር በፖለቲካ በተከፋፈለች ጊዜ የዛሬ 6 ዓመት ልጁነ ሶሻል ሚዲያን አንተ ወደ ስፖርት ቻሌንጅ ቀይረው እጅግ በጣም ትልቅ ክሬዲት ይገባል። ያንን ክሬዲት ከማሳመንና ከማወቅ ይልቅ ዛሬ አንተን አሸማቀው ባንተ ላይ ሊፈምሱ ዛሬ እድሜ 20ዎቹ ነው። ወደፊት ግን 30ዎቹ 40ዎቹ ስትገባ ይቆጫል። ይሄን ውድድር ጉዳቱን የምታውቀው ወደፊት ላይ ነው። ሰዎች የሚፈልጉትን ደግሞ በማይፈልጉት ላይ እየተረማመዱ ነው እና እባክህን ይቅርብህ። አንተ ለከፈልከው መስዋዕትነት እስካሁን ላደረግከው ነገር ውድድር አያስፈልግም። በቂ ነው። ብዙ ወጣቶች አንተን እያዩ ተለውጠዋል። ብዙ ወጣቶች አንተን እያዩ ወደ ስፖርት ገብተዋል። ይሄ ውድድር እባክህን በአላህ ይዣለሁ፣ በነብያችን ሰለላሁ ዐለይሂ ወሰለም በመስጊዳችን ይዣለሁ። ይሄ ውድድር ይቅርብህ። በፓርቲቱ ደግሞ እመጣለሁ። ከሊፋ ጃቢ ነኝ። ላይክ ሼር ፎሎ እያደረጋችሁ ለሰይዶ አድርሱለት። እወዳችኋለሁ። ዋላ ሴቶች ባይ ዘ ወይ ዛሃራን የሚገጥም ሰው እንፈልጋለን። ዛሃራን በሞይታይ የሚገጥም ሰው እንፈልጋለን። ዛሃራ የአዳማዋን የናዝሬቷን ልጅ በሞይታይ የሚገጥማት ሰው እንፈልጋለን። ፕሊዝ እንደዚህ አይነት ሴቶች የምትፈልጉ ከሆነ ኑ። የዛሬ 100,000 ብር ቻሌንጅ
የመጀመሪያው ራውንድ በ16 ሰከንድ አልቋል። እንዲቻላል እንዴ? Round 2 fight ሼር ያርጉለት። አንድ ቀን ይሄን የመሰለ ክትፎ ሳይበላ ሊሞት ነው። አረ እስከዛ ምግብ ብላ 3 ወር ነው ያለ እንቁራሪቱ ምግብ ብላ በቀሉ። ጸጉርሽም ተሰሪ ቅቤም ተቀቢ ለውድድሩ እንደዛ ነው የምፈልግሽ በቀሉዬ። አረ ክትፎ ቢ እዝማ ሞጭ እኮ ባረንጉራ ግን ስራ እዚህ ጥብሱ ልበላው ነው ይሄ እንቁራሪቱ በቀሉ። ቅቤ ተቀብተሽ ጸጉርሽ ተሰርተሽ ነሽ ውድድሩ ወደት ያው ሞሞቻሽ ስለሆነ نبلع